በየዓመቱ ህዳር 12 ቀን ጠዋት በየመንደሩ ጢስ ሲጤስ ይታያል። ህዳር ታጠነ ይባላል። ቆሻሻ ማቃጠሉ አየርን የመበከል ተጽዕኖ ስላለው አሁን እየቀነሰ ቢሆንም ጨርሶ አልቀረም። ይህ ህዳርን የማጠን ሥነ ሥርዓት ቆየት ባለው ጊዜ እንዴት እንደነበረ ክቡር ብላታ መርሲ ሐዘን ወልደ ቂርቆስ የዘመን ትዝታዬ ካየሁትና ከሰማሁት በሚሰኘው መጽሐፋቸው እንዲያስነብበው ነበር። በ1911 ዓ.ም የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በሕዝቡ የህዳር በሽታ የሚል ስም ወጣለት። ፈረንጆቹ ግን የበሽታውን ስም ግሪፕ ነበር የሚሉት። ይህ የህዳር በሽታ እየተባለ በሀገራችን የሚታወቀው ወረርሽኝ የአንደኛው ዓለም ጦርነትን ፍጻሜ ተከትሎ ዓለምን ያዳረሰውና በታሪክ ስፓኒሽ ፍሉ በመባል የታወቀው የኢንፍሉዌንዛ ወረርሽኝ ነው። ይህ ወረርሽኝ በ4 ሳምንታት ውስጥ ኤድስ በ4 ዓመታት ውስጥ ካስከተለው ሞት የበለጠ እልቂት እንዳደረሰ ይገመታል። በሽታው ወደ ምዕራብ ወለጋ በተዛመተበት ወቅት ድኩባ ቂሌንሳ ተብሎ ይጠራ ነበር። ቸነፈር እያሉም የሚጠሩት ነበሩ። ከዚያ በኋላም እስከ ቅርብ ጊዜ ድረስ ህዳር 12 ቀን በየመንደሩ ቆሻሻ ሰብስቦ በማቃጠል ወግ ሲዘከር ይኖራል። በጊዜው ለጤና ተብሎ የተወሰደው የቆሻሻ ማቃጠል እርምጃ ከጊዜ በኋላ የአምልኮት ባህሪ እየያዘ እንደመጣ ታሪክ ጸሐፊዎች ይናገራሉ። የህዳር በሽታ ወይም ግሪፕ ወይም ድኩባ ቂሌንሳ ወይም ቸነፈር በዓለም ጦርነት ምክንያት በአውሮፓ ከተነሳ በኋላ ብዙ ሕዝብ እየፈጀ እንደሆነ ወሬው ከመስከረም ጀምሮ ሲወራ ቆየና በህዳር ወር በንፋስ ፈረስ ወደ አገራችን እንደገባ ይነገራል። በሽታው እንደ ሳልና ጉንፋን አድርጎ ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ከዚያም ሌላ ያስለቅሳል፣ ንስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱንም አእምሮን ያሳጠዋል። እንዲህ እያደረገ በ3 በ4 ቀን ይገለዋል። ከ4 ቀን ያለፈ በሽተኛ ግን ከሞት ይድናል። ነገር ግን ከግርሻ መጠንቀቅ ነበረበት። አንዳንድ ስፍራ ቤተሰቡ በሙሉ ይታመም ስለነበር አስታማሚ በማጣት በረሃብና በውሃትም ብዙ ሰው ተጎዳ። በአዲስ አበባ ከተማ ብቻ እንኳን በቀን 200-300 ከዚያም በላይ ይሞት ነበር። በአንድ መቃብርም 2-3ቱን ሬሳ እስከ መቅበር ተደርሶ ነበር። ሬሳ ተሸካሚ በማጣትም በየግቢያቸው የተቀበሩ ብዙ ነበሩ። በመንገድ ላይ ወድቀው አውሬ የበላቸውም እንዲሁ። ዋናው የበሽታው አፍላ ጊዜ ከህዳር 7 እስከ 20 ለ14 ቀናት ያህል ነበር። በተለይ ህዳር 12 ቀን የህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንት ከንቲባ ወሰኔ ዛማኔል የአዲስ አበባ ከንቲባ በዚሁ ቀን ሙተው አዲስ አበባ ሥላሴ ተቀበሩ። በዚህ ሰሞን መቃብር የሚቆፍርና ሬሳ ተሸክሞ የሚወስድ ሰው ማግኘት ችግር ነበር። ባል የሚስቱን፣ አባት የልጁን ሬሳ እየተሸከመ ቀበረ። አንዱ መቃብር ቆፍሮ ሬሳ ሊያመጣ ሄዶ ሲመለስ ሌላው ቀብሮበት ያገኘው ነበር። ቤተሰብ ሙሉ በታመመባቸው ቦታዎችም በየቤታቸው እየሞቱ የአውሬ ራት የሆኑ ብዙዎች ነበሩ። በዚያን ጊዜ የነበረውን ሁኔታ፣ በአዲስ አበባ የነበረውን ጭንቀት በስፍራው ተገኝቼ ተመልክቼዋለሁ የሚሉት መርሲ ሐዘን ወልደ ቂርቆስ እንዲህ ይላሉ። የኔታ ወልደ ጊዮርጊስ በሰፈራቸው በጉለሌ ክፍል በየቤቱ እየዞሩ ለበሽተኞችና ለገመምተኞች እንጀራና ውሃ ሲያድሉ ሰነበቱ። በእግዚአብሔር ቸርነት ከበሽታው አምልጠን ነበርና እኔንና ጎጃሜ ኃይለ ማርያምን ውሃ በገንቦ እያሸከሙ እሳቸው እንጀራ ይዘው ይሄዱና ከቤቱ ደጃፍ ሲደርሱ እኛን ውጭ አስቀርተው ውሃውንና የእንጀራ ቁራሹን ይዘው ይገቡ ነበር። እኛም ማስቀረታቸው በሽታ እንዳይዘን ስላሰቡልን ነው። በሌላም ስፍራ የዚህን አይነት ትሩፋት የሰሩ መንፈሳውያን ሰዎች ነበሩ። ለምሳሌ ሙሴ ሲደርኩይስት የተባሉ ሽማግሌ የስዊድን ሚስዮን አስተማሪ በየሰፈሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ትሩፋት መስራታቸውን ሰምቻለሁ። እኒህ ሽማግሌ ሚስዮናዊ ከጥቂት ቀን በኋላ በዚሁ በሽታ ታመሙና ሙተው ጉለሌ ተቀብረዋል። በዚያን ጊዜ የተቆፈሩን መቃብሮች ጥልቀት ስላልነበራቸው አንዳንዱን መቃብር አውሬ የተናኮለው ጀመር። ከመቃብሮች የሚመጣው ሚክሮብ እንደገና በሽታ ያስነሳል ተብሎ ስለተሰጋ ማዘጋጃ ቤት ኖራ እየበጠበጠ በየመቃብሩ ላይ አስረጨበት። በዚህም ሳቢያ በየቤተ ክርስቲያኑ ሁሉ መቃብሩን ቢያስቆጥረው እስከ 8000 ደረሰ። ይህም በየመንደሩ የተቀበረውና በየስርቻው የወደቀው ሳይጨመር ነው። አዲስ አበባ ላይ የሞተውም የሕዝብ ቁጥር 9000 ይሆናል ተብሎ ተገመተ። የህዳር በሽታ ግሪፕ በአዲስ አበባ ብቻ አልተወሰነም። ወደ ባላገርም ተላልፎ ብዙ ሰው ፈጅቷል። ሆኖም በባላገር የአዲስ አበባን ያህል አልጠነከረም ይባላል።
በዚህ በሽታ በመላ ኢትዮጵያ የሞተው የሕዝብ ቁጥር እስከ 40,000 ድረስ መገመቱንም አስታውሳለሁ ይላሉ ትምህርት ሲያዘን ወልደ ቂርቆስ። ቅብጥብጧ ስለ ፍቅርና ሌሎችም በሚል ርዕስ ትዕግሥት ጸዳለ ህሩይ የታላቁን የሩሲያ ደራሲ የአንቷን ቼኾቭን አጫጭር ልቦለዶች ከሩሲያ ቋንቋ ተርጉማ መድብል አሳትማ ነበር። የአጭር ልቦለዶች መድብል። ከዚህ መጽሐፍ ውስጥ አበበ ባልቻ ሰቆቃ የተሰኘውን አጭር ልቦለድ ያነብልናል። ሰቆቃው። ምሽቱ ድንግዝግዝ ብሏል። በመጠኑም ቢሆን የወረደው የበረዶ ብናኝ በመንገዱ መብራት ዙሪያ ልግምተኛነቱን እያሳየ ይንጎማለላል። አልፎም የጥጥ ባዘቱ የመሰለው ለስላሳ ንብርብሩን በየቤቱ ጣሪያ፣ በፈረሶች ጀርባ፣ በሰዎች ትከሻና ቆብ ላይ ይረበርባል። ሰረገላ ነጂው ዮን ፓታፖቭ የሆነ መንፈስ ይመስል ከላይ እስከታች ነጭ ሆኗል። ሕያው የሆነ አካል መተጣጠፍ የሚችለውን ያህል ታጥፎና ኩርምትምት ብሎ በተቀመጠበት እንቅስቃሴ አይታይበትም። በላዩ ላይ የወረደውን የበረዶ ክምር ማራገፉን አስፈላጊ ሆኖ አላገኘውም። ፈረሷም እንቅስቃሴ አልባ ሆና በቆመችበት እንደ ጌታዋ ከላይ ታች በነጭ ተሸፍናለች። አለመንቀሳቀሷ፣ የማዕዘን ቅርጽ መያዟና እንደ ደረቅ እንጨት ቀጥ ብሎ የቆሙት እግሮቿ ለጌጥ የተገዛች ዕቃ አስመስለዋታል። ፈረሷም እንደ ጌታዋ በሐሳብ ተውጣለች። አንድን ሰው ከማረሻ አላቆ ከተላመደው ግራጫማ አካባቢ ለይቶ ከዚህ የሆነ አዙሪት ከሰፈነበት እረፍት የለሽ መርገብገብ ከሚሰማበትና የሚሮጡ ሰዎች ከሚበዙበት አምጥተው ከጣሉት አለማሰብ አይችልም። ዮንና ፈረሱ ባሉበት ደርቀው ከቆሩ ቆይተዋል። ከግቢው መውጣት የነበረባቸው ከምሳ በፊት ነበር። ግን አሁንም ለመንቀሳቀስ ፍላጎቱም ተነሳሽነቱም አይታይባቸው። ከተማዋንም ጨለማ እየዋጣት ነው። ግራጫማው የመንገድ መብራት ቦታውን ሕያው ለሆነ የተፈጥሮ ቀለም እየለቀቀ የመንገዱ ላይ ግርግርም በጩኸት እየተተካ ነው። ሰረገላ ነጂ ቪቭራኮስ ትሄዳለህ? ይሆን የሰማው ድምፅ ነው። ሰረገላ ነጂ። ድምፁ ኢዮንን አስበረገገው። በበረዶ ተሸፍነው የነበሩት ቁንድቦቹም ተርገበገቡ። እሱም ከለበሰው ካቦርት ጋር የተሰፋ ቆብ የደፋ ወታደርን ተመለከተ። ቪቮርስኪ ትሄዳለህ? ወታደሩ በድጋሚ ጠየቀው። ምንድነው ነገሩ? ተኝተሃል እንዴ? ቪቮርስኪ ትሄዳለህ? ስምምነቱን ለመግለጽ የፈረሷን ልጓም ያዝ ለቀቅ እያደረገ ፈረሷን ጎነታተላት። በዚህ መካከልም ከፈረሷ ጀርባና ከሱም ትከሻ ላይ ተነባብሮ የነበረው የበረዶ ክምር ረገፈ። ወታደሩም ከሰረገላው ላይ ወጥቶ ተቀመጠ። ሰረገላ ነጂውም ከንፈሮቹን ገጥሞ የሚል ድምፅ እያሰማ ከትከሻው እየተንጠራራ ለመብረር እንደሚዘጋጅ ወፍ ከፍ ዝቅ አለ። ይህ ሁሉ የልማድ ጉዳይ ሆኖ ነው እንጂ አስፈላጊነት ኖሮት አልነበረም። ፈረሷን በተራዋ ከትከሻዋ እየተንጠራራች እንደ እንጨት የተዘረጉ እግሮቿን እያንቀሳቀሰች ልሂድ አልሂድ በሚል ስሜት በቆመችበት የመርገጥ አዝማሚያ ያሳየች። ወዴት ነው? መንቀሳቀስ እንደጀመረ የኦን ድንግዝግዝ ካለው ጨለማ ውስጥ ወደፊት ወደ ኋላ ከሚንቀሳቀሰው ሕዝብ መካከል የሰማው ድምፅ ነበር። ገደል ግባና ወዴት ነው የምትሄደው? ቀኝህን ያዝ። ሰረገላ መንዳት አትችልም፣ ቀኝህን ያዝ። የወታደሩ የቁጣ ቃላት ነበሩ። ሰረገላ ነጂው ከሰረገላው ጋር እየታገለ መንገዱን ለማቋረጥ የሚጣደፉት ተላላፊ መንገደኞች በትከሻቸው ከፈረሱ ግንባር ጋር በተጋጩ ቁጥር ከእጀታዎቻቸው ላይ ተጋግሮ የነበረው በረዶ ሲራገፍ እያየ እነሱንና አካባቢውን በጥላቻ መንፈስ ይቃኛል። ከወንበሩ ሆኖ መርፌ ላይ የተቀመጠ ይመስል ያለ ረፍት ይቁነጠነጣል። አካባቢውን ያለማቋረጥ ይመለከታል።
ግና የት እንዳለና ለምንስ በዚያ እንደተገኘ የገባው ነገር የለም። እንዴት ያሉ ክፉዎች ናቸው! ሁሉም ወታደሩ ነበር ያሽሟጠጠው። መንገዳችንን አመቻቸን ሲሉ ከአንተ ጋር ሊጋጩ ወይም ከፈረሱ ስር ሊወድቁ ይችላሉ። በሁኔታውም የተስማሙ ይመስላሉ። ኢዮን ወደ ተሳፋሪው እየተመለከተ ከንፈሮቹን አንቀሳቀሰ። የሆነ ነገር ለመናገር መፈለጉ ይታያል። ሆኖም ከተቆራረጠ ትንፋሽ በስተቀር ከጉሮሮ የወጣ ነገር የለም። ምንድነው ነገሩ? የወታደሩ ጥያቄ ነበር። ኢዮን መከፋቱን ያልሸፈነ ፈገግታ ገጦ ባለ በሌላ ኃይሉ ጉሮሮን ለማጽዳት እየሞከረ በቃተተ ድምፅ ጌታዬ፣ በዚህ ሳምንት ልጄ ሞተብኝ። ምን ሆኖ ሞተ? ማናወቀለት? ንዳድ ሳይሆን ይቀራል። ለ3 ቀናት ሐኪም ቤት ተኝቶ እዚያው ሞተ። በሱ ፈቃድ እንግዲህ እሱ እንደፈቀደ። ትሄድ እንደሆነ ሄድ፣ ተንቀሳቀስ የሰይጣን ቁራጭ። ከጨለማው የሚሰማ ድምፅ ነበር። እንዴት ነበር የጥንቱ ዘፈን? በዓይኖች ተመልከትበት። ግድ የለም ጉዞውን ቀጥል የተናገረው ተሳፋሪው ነበር። በዚህ አይነት እስከ ነገም አንደርስ፣ እስቲ ፈጠን በል። ሰረገላ ነጂው እንደገና ትከሻውን ጭምድድ ዝርግት አድርጎና ቁጭ ብድግ እንደማለት ብሎ ክብድ እንዳለው ጅራፉን አወናጨፈ። ከዚያም ደጋግሞ ወደ ተሳፋሪው ተመለከተ። ያም በተራው አይኖቹን ጨፍኖ የሚነገረውን ለመስማት ዝግጁ አለመሆኑን አመለከተው። ሰረገላ ነጂው ተሳፋሪውን ቪቮሪስኬ ካደረሰው በኋላ ከአውራ ጎዳናው ጥግ ቆሞ እንቅስቃሴ አልባ ሆኖ ከተቀመጠበት ጭብጥ ኩርምት አለ። አሁንም የሚወርደው በረዶ እሱንና ፈረሱን ነጭ ቀለም እያለበሳቸው ነው። 1 ሰዓት አለፈ። ሁለተኛው ተተካ። በእግረኛው መንገድ ላይ የሚተላለፉ የላስቲክ ጫማ ያደረጉ መንገደኞች የበረዶውን ግግር ሲረግጡት ኮሽኮሽታው ጎልቶ ይሰማል። 3 ወጣቶች እየተጓዙ ነው። 2 ቀጫጭኖችና ረጃጅሞች ሲሆኑ 3ኛው አጭርና ጎባጣ ነው። ሰረገላ ነጂ ወደ ሌሌስኪ አይደል ትሄዳለህ? በሚንቀጠቀጥ ድምፅ የጠየቀው ጎባጣው ነበር። 3 ነን፣ 20 ኮፔክ እንከፍልሃለን። ኢዮን ከንፈሮቹን ገጥሞ የሚል ድምፅ እያሰማ በልጓሙ ፈረሱን ጎነታተላት። 20 ኮፔክ የሚያዋጣ ዋጋ አይደለም፣ ግን ለሱ አሁን ዋጋ ጉዳይ ዋጋ የለውም። ሩብል ሆነ 5 ኮፔክ አሁን እሱ ለምንም ነገር ግድ የለውም። ልጁ ኖሮ ቢሆን ነበር። ወጣቶቹ እየተጋፉና እየተሰዳደቡ ወደ ሰረገላው በመቅረብ 3ቱም በአንድ ጊዜ ወደ መቀመጫው ተጣደፉ። ግን መመለስ የነበረባቸው ጥያቄ ነበር። ከመካከላቸው የሚቀመጡት 2ቱ እነማን ናቸው? የሚቆመውስ? ረጅም ጊዜ ከወሰደ ጭቅጭቅ፣ መቀሸባበርና ወቀሳ በኋላ በደረሱበት ውሳኔ መሰረት መቆም ያለበት ከሁሉም ትንሽ ሆኖ ጎባጣው ሆነ። በልበል ፍጠን። ከኢዮን ጀርባ ቆሞ ከማጅራቱ ላይ እየተነፈሰ በሚንገጠቀጥ ድምፅ የሚናገረው ጎባጣው ነበር። እንዴት ነው እባክህ ወንድም ያደረግከው ቆብ ከአንተ የከፋ በመላ ፒትስበርግ ቢፈለግ የማይገኝ አይነት ነው። ይሁን ነው በየቤቱ ምን አይነት ሰው አለ? ራሴ ሊፈርስ ነው አለ ከረጃጅሞቹ አንዱ። ትላንት ከነ ዱክማሶቭ ዘንድ እኔና ቮስካይ 2ታችን ብቻ 4 ጠርሙስ ኮኛክ ጠጣን። አሁን ይገባኛል፣ ግን ለመዋሸት አስፈለገ? ሌላኛው ረጅም ወጣት ተቆጥቶ ተናገረ። ስትዋሽ መቼም አይን የለህም። እግዚአብሔር በሚያውቀው እውነቴን ነው የምልህ። የዚህ እውነትነት ልክ ቅማል ትስላለች እንደማለት ነው በማለት ኢዮን በረጅሙ ተንፍሶ በምጸት ጌቶቼ ደስተኞች ናችሁ ሲል ጠየቀ። ስልችት ብለኸኛል የሰጣኝ ቁራጭ። ምን ሆንኩ ነው የምትለው አለ ጎባጣው በንዴት ጦፎ። ትሄዳለህ አትሄድም አንተ አሮጌ? ለመሆኑ እንደዚህ ይነዳል? ፈረሱን በጅራፍ በለው ሰይጣን። ኢዮን ከጀርባው ወዲያ ወዲህ የሚለው የጎባጣው ገላ ንክኪና የሚንቀጠቀጠው ድምፁ ይሰማዋል።
በእሱ አድራሻ የሚተላለፈውንም ስድብ ሰምቶታል። ሰዎችም ይታዩታል። በመካከሉ የብቸኝነት ስሜት ቀስ እያለ መሰማት ሲጀምሮ ልቡ ስብር አለ። የጎባጣው አለው ማለት እንደ 6 ፎቅ ሕንፃ የሚከብደውን የስድብ ናዳና መጨቃጨቁን ሳሉ ካላስተጓጎሎ በስተቀር አይቀሬ ነው። ረጃጅሞቹ ራዴዥዳ ፔትሮቭና ስለምትባል ሴት እያወሩ ነው። ይሆን ወደ እነሱ ተመለከተ። በወሬያቸው መካከል ትንሽ ፋታ እስከሚያገኝ ጠበቀና መልሶ ወደ እነሱ እየተመለከተ ማግሞትሞት ጀመረ። በዚህ ሳምንት ልጄ ሞተብኝ፣ ሁላችንም እንሞታለን። ይህን ያለው ካሳሉ በኋላ በረጅሙ ተንፍሶ ከንፈሮቹን በመጠራረግ ላይ የነበረው ጎባጣው ነበር። በመቀጠልም ፈጠን በል ፍጠን አምላክ ያላ፣ እኔ ከዚህ በኋላ እንደዚህ መጓዝ አልችልም። ለመሆኑ መቼ ነው የሚያደርሰን? ቀስ አድርገህ ትከሻውን መታ በማድረግ አበረታታው። አንተ አሮጌ ቡትቶ ትሰማለህ? ይሁን ከማጅራቱ የሚመታታውን ሰው ድምፅ ይሰማዋል እንጂ የሚያዳምጠው ነገር የለም። ይሁና ጌቶቹ ደስተኞች ናቸው፣ ጤናውን ይስጣቸው። ሰርገላ ልጅ አግብተሃል? ጠያቂው ረጅሙ ነው። ማለት እኔ ደስተኞቹ ጌቶቼ አቻ ሚስት አንድ ናት፣ እርጥቧ መሬት ማለቴ መቃብሬ። ልጄ ሞቷል፣ እኔ ደግሞ አለሁ። አስገራሚ ነገር፣ ሞት መግቢያ በሩን አሳሳተ። ወደ እኔ በመምጣት ፈንታ ልጄ ወደ ነበረበት ሄዶ፣ ከዚያም ይሆን ስለ ልጁ አሟሟት ሊያወራቸው መለስ ብሎ ሲመለከት ጎባጣው ዘና ብሎና በረጅሙ ተንፍሶ እግዚአብሔር ይመስገን በዚያም ብሎ ደረሰን በማለት መግለጫ ሰጠ። ይሆን 20 ኮፔኩን ከተቀበለ በኋላ መንገደኞቹን በጨለማ ተውጠው ከዓይኑ እስከሚሰወሩ ድረስ አትኩሮ ለረጅም ጊዜ ተመለከታቸው። አሁንም እንደገና ብቸኛ ሆነ። ረጭ ያለው ጸጥታም ዳግም እግሩን ሰደደ። ለአጭር ጊዜም ቢሆን ፋታ ሰጥቶት የነበረው ሰቆቃ እንደገና እያገረሸበት መጣ። የልቡም ኃይል ጨምራ በበለጠ ፍጥነት መምታቷ ካሁን ፈረሰች አሰኝቶታል። የኢዮን ዓይኖች በጭንቀትና በሰማዕትነት ተወጥረው በጎዳናው ግራና ቀኝ ከሚፈሰው ሕዝብ መካከል ይሯሯጣሉ። ከነዚህ በሺህ ከሚቆጠሩት ሰዎች መካከል ሰቆቃውን ለማዳመጥ ፈቃደኛ የሚሆን አንድ ሰው እንኳ ይገኝ ይሆን? ሰዎች ሁሉ ለጉድ ይሮጣሉ። እሱንም ሆነ ሰቆቃውን ነገሬ ያለለት አልተገኘም። ሰቆቃው የበረታ ነው፣ ድንበር የሚያውቅ የኢዮን ደረት ቢፈነዳና ከውስጡ ሰቆቃው ቢፈስ ዓለምን በሙሉ የሚያጥለቀልቃት ይመስላል። ግና ምን ያደርጋል፣ አይታይም። ሰቆቃው ከቁጥር ከማይገባ ቅርፊት ስር በመደበቁ በቀን ብርሃን እንኳን በመብራት ተፈልጎ የሚታይ አይደለም። ይሁን ከረጢት ተሸክሞ ካየው ዘበኛ ጋር ለመነጋገር ወሰነ። ወዳጄ ለመሆኑ አሁን ስንት ሰዓት ነው በማለት ጠየቀው። ከምሽቱ 4 ሰዓት። እዚህ ምን ታደርጋለህ? መንገድን ቀጥል። ይሁን ጥቂት እንደተጓዘ በተቀመጠበት ጨርሶ ጎበጠ። በዚያን ወቅት ለሰቆቃው እጆቹን ሙሉ በሙሉ ሰጠ። ከእንግዲህ በኋላ የሚያዋየው ሰው መፈለጉ እንዳላዋጣው ተረድቶ ፍለጋውን በዚሁ ደመደመው። 5 ደቂቃዎች አላለፉም። ሰውነቱን እያቃና ራሱን በመወዝወዝ ላይ እንዳለ ኃይለኛ ህመም ተሰማው። ይህን ጊዜ ልጓሙ ሳቡ። ከዚህ በኋላ መታገስ አልቻለም። ወደ ግቢ በማለት አሰበ። ወደ ግቢ። ፈረሱም የጌታዋን ሐሳብ ሙሉ በሙሉ የተረዳች መስል ሩጫዋን ተያዘችው። ከ1 ሰዓት ተኩል በኋላ ኢዮን ከትልቅ ግን ቆሻሻ ብቻ ከሆነ ምድጃ አጠገብ ተቀምጧል። ከምድጃው በመሬት ላይና በየአግዳሚ ወንበሮች ላይ ሕዝብ ተኝቶ ያንኮራፋል። አየሩ ታፍኗል። ኢዮን የተኙትን ሁሉ ከተመለከተ በኋላ እንዲህ በጊዜ ወደ ቤት በመመለሱ አዘነ። አጃ ልንገዛ አልሄድንም አለ በሐሳቡ ተውጦ። ጭንቀቴም የመጣው ከዚህ ነው። ተግባሩን ጠንቅቆ የሚያውቅ ሰው እሱም የጠገበ ፈረሱም የጠገበ እስከሆነ ድረስ ምንጊዜም ሰላም አለው።
ከጥግ ከተኙት መካከል ወጣቱ ሰረገላ ነጂ ከተኛበት ተነስቶ በእንቅልፍ ልቡ እያጉመተመተ ከባሊ ውሃ ለመቅዳት ተንጠራራ። መጠጣት ፈልገህ ነው በማለት ይሆን ጠየቀው። አዎ ቢሆንልኝ፣ ይኸው ጤና የሆነ ይኸውልህ የኔ ወንድምን ልጄ ሞተብኝ። ሰምተሃል? በዚህ ሳምንት ሆስፒታል ገብቶ ሲታከም ሞተ። ታሪክ ሆኗል። ይሁን የተናገራቸው ቃላት በወጣቱ ሰረገላ ነጂ ላይ ያሳደሩትን ስሜት ለመገንዘብ ቢሞክርም ምንም የተለየ ያጤነው ነገር አልነበረም። ወጣቱ ራሱን ሸፍኖ ድሮ ገና ተኝቷል። ሽማግሌውም በረጅሙ እየተነፈሰ ሰውነቱን አከከ። እሱም እንደ ወጣቱ ውሃ መጠጣት ፈልጓል። አቤት በውስጡ ያመቀውን ተናግሮት እንዲወጣለት ለማድረግ ምን ያህል ፈልጓል። አቤት ልጁ ከሞተ በቅርቡ ሳምንት ይሞላዋል። እስካሁን ከማንም ጋር ስለ ሁኔታው አላወራም። ከሰው ጋር ተገናኝቶ በግልጽና እያረፉ መነጋገር ያስፈልጋል። ልጁ እንዴት እንደታመመ፣ ምን ያህል እንደተሰቃየ፣ ከመሞቱ በፊት ስለተናገረው ስለ አሟሟቱ ማውራት አስፈላጊ ነው። ስለ ቀብሩ ሁኔታና የሟቹን ልብስ ለማግኘት ወደ ሆስፒታል ስለመመላለሱ መግለጹ አስፈላጊ ነው። ከገጠር የቀረችው ልጁ አኒሲያ ናት። ስለ እሷ መነገር አለበት። ለመሆኑ አሁን የሚናገርበት ጉዳይ አንሰዋል። ታዲያ የሚሰማው ሰው ማለት በረጅሙ መተንፈስ ማልቀስ አለበት። ከሴቶች ጋር መወያየት በጣም ቀላል ነው። ምንም እንኳን ቢሆኑም በሁለት ቃላቶች ብቻ እሪ ይላሉ። ሉጣና ፈረሴን ልደባብሳት፣ ለመተኛቱ እንደው መቼም ይደረሳል። አትፍራ፣ እስኪወጣልህ ትተኛለህ አለ ይኦን ለራሱ። ልብሱን ከለባበሰ በኋላ ፈረስ ወዳለችበት ጋጣ አመራ። ስለ ሁሉም ነገር ያስባል። ስለ ህልም፣ ስለ አየሩ ሁኔታ፣ ስለ ልጁ። ግን ብቻውን ሲሆን ማሰብ አይሆንለትም። ስለ ልጁ ከሆነ ሰው ጋር ማውራት ይችላል። ግን ብቻውን ሆኖ ስለ ልጁ ማሰብም ሆነ ገጽታውን በቃላት መሳል ከሚቻለው በላይ አስፈሪ ይሆንበታል። ታመነዥኪያለሽ? ይሆን የፈረሱን አንጸባራቂ አይኖች እየተመለከተ ጥያቄውን አቀረበ። ይሁን አመንዥኪ። ምን ይደረግ? አጅ ያልገዛን ድርቆሹን እንበላለን። አሁን ከእንግዲህ መጓዝ አይሆንልኝም፣ አረጀሁ። እኔ ሳልሆን ልጄ ነበር መጓዝ የነበረበት። እውነተኛ ሰረገላ ነጂ ይወጣው ነበር ምሮልኝ ቢሆን ኖሮ። ይሁን ለተወሰነ ጊዜ ዝም ብሎ ከቆየ በኋላ በንግግሩ ገፋበት። አሁን እንዲሆነ ወንድሜ ባዝራይ፣ ከዚህ በኋላ ኩዝሚ ኦኒች የለም። ሞት ተፈርዶበታል። እንደው ላይ ረባው ሞተ። ነገሩ እንዲህ ነው። አንቺ ግልገላለሽ። ለዚሁ ግልገል ወላጅ እናቱ ነሽ። አይበለውና በድንገት በዚሁ ግልገልሽ ላይ ሞት ቢፈረድበት አያሳዝንም? ፈረሷ እያመነጀከች ታዳምጣለች። በጌቷ እጅ ላይም ትተነፍሳለች። ይሁንም በስሜት ተውጦ ሁሉንም ያወራት ጀመር። ቅብጥብጧ፣ ፍቅርና ሌሎችም የአንቶን ፓቭሎቪች ቼኾቭ ትዕግስት ጸዳለ ህሩይ ሰቆቃው